የዛሬ እንግዳችን ኒሞና ጌትነት እኔ እኮ ስምሽን መጀመሪያ ሲነግሩኝ ደንግጬ ነበር። ለካ በጣም የሚገርም ስም ነው። ምን ማለት ነው? ኒሞና አሸነፈች። አሸነፈች በምን ቋንቋ? በኦሮምኛ። አንጀትሽን ቅጥል የሚያደርግሽ ማን ነው እናንተ ጋር? ሀሴት። ሀሴት ነች። በቃ እቺ ሀሴት ልንገር ምንም ሳላረጋት የሆነ ነገር አካፊኝ ስላት ይህ ብትለኝና ተያ እኔ እህትሽ አይደለሁ ይህ ብላት እንትን ትለኛለች። እኔ ውስጤ ረራ ነው የምታረገው። ከእናንተ ትምህርት ቤት በጣም ቆንጆ ማን ነው? ሚኪ። ኦኬ ምኑ ነው ደስ የሚልሽ? ሁሉ ነገር። ሁሉ ነገር? አዎ። እስቲ ምን ምኑ በዝርዝር ብትነግሪኝ? ፊቱ፣ አመቱም ደስ ይልሻል። ስንት አመቱ? 8። ኦ ሲኒየር ነዋ። እሱ ግን ለምንድን ነው ብዙ ጊዜ ከሀሴት ጋር ነው ከማን ጋር ነው የሚውለው? ከኔ ጋር ነው። አዎ። ከማን ጋር ሲውል ነው የሚያናድሽ ሚኪ? ከኤሌዘር ጋር አብረው ሲጫወቱ አፈር ምናምን ማቡነን ነው። አያቡንም። ሚኪ እንኳን ምንም አይለኝም። ኤሌዘር ያኛው ችግር አለበት ሲጀመር። ከሚኪ ጋር ምሳ አብራችሁ ትበላላችሁ? ምሳ ክፍል አለን። አንዱ ጋር ሲቀመጥ እኔ እሱን አይቼ ሄደሽ አንዱ ላይ ቁጭ። ሚኪን ትወጂዋለሽ? ሁሉም ወንዶች፣ ሁሉም ሴቶች፣ ሁላችንም እንዋደድ። መንካት አይቻልም፣ ማንሳት አይቻልም። በአይንሽ አይተሽ ይሄ ነው ብሎ መገመት ነው። እማዬ ቡና የምጠጣው ከማን ጋር ነው? ከጎረቤት ጋር። እነሱ ተሰብስበው ሲጫወቱ አንቺ ምን ትሰሪያለሽ? ቃቃ እጫወታለሁ። እና ቃቃ እየተጫወትሽ እነሱ የሚያወሩት ወሬ ላይ ጆሮሽን ጣል ታደርጊያለሽ አይደል? ነይ ግቢልኝ። ሀቀኛ እንደው ጆሮሽን ጣል ስታደርጊው ማለት ነው ከሰማሻቸው አስገራሚ ወሬዎች አንዱን ንገሪ። የቤት ኪራይ። የቤት ኪራይ የቤት ኪራይ ምን? የቤት ኪራይ እንደዚህ አድርገን እንደዚህ እንስጣቸው ይላሉ። ብዙ ጊዜ የሚያስጨንቃቸው የቤት ኪራይ ነው። የቤት ኪራይ እንደሚያስጨንቃቸው ሲያወሩ አንቺ ምን ይሰማሻል? ጭንቅ ይለኝ። ምን ታደርጊያለሽ ሲጨንቅሽ? ምንም አላደርግም፣ ዝም ብዬ ቃቄን እጫወታለሁ። ስከፍል ግን ኡፍ ይላል። እማዬ ምን እንደምትሰራው እናትሽ? ቡና ምን ማድረግ? ሰራ ትንሽ ሰራ ወጥራ ነው የምትሰራው አስፋልት ላይ። ንጹህ ቡና ነው የምታፈላው ወይስ ገብስ ምናምን? ንጹህ ቡና። ቆልታ አትጨምርም ገብስ? ያዋጣታል። አንቺ ቡና ትጠጫለሽ? አልጠጣም። ኧረ ተይ እንዴ! ልጅ እኮ ቡና የጠጣው። ቤት ኪራይ ስንት ነበር የምትከፍሉት? 4000 ብር። እዴ አዲሱን ቤትም 4000 ነው። አልተወደደም? ተወዷል። ከየት ታመጣላችሁ? ሳንብላ ነው የምንሰጣቸው። አዲሷ ቤት ግን ምንም የቤት ኪራይ ሲጭኝ ራሷ አትልም። እግዚአብሔር ይስጣት። ብለው እግዚአብሔር ይስጣት፣ እድሜዋን ያርዝመው። እኛ እስከምንሰጥ ጸጥ ብለው ስራቸውን ይሰራሉ። ቀኑ ቢያልፍም እግዚአብሔር ይስጣት። ፍሩ ብር ከጎደለብን የቤት ኪራይ ሲጎድልብን ግማሹን አጉድላ ትሰጠናለች። ማርታ ደግሞ እቃ ታበድረች፣ እንጀራ ትሰጠናለች፣ ወጥ ትሰጠናለች። ያው ዓለም ራሱ የኪራይ አይደለች ይቺ ዓለም። ገብቷቸዋል ማለት ነው። እግዚአብሔር ደግሞ በምድር የታገሱትን በሰማይ ይታገሳቸው። ድሮ ግን ሳትበሉ ሁሉ ትከፍሉ ነበር ማለት ነው። ያስጨንቃችኋል ቤት ኪራይ። ለራታችን ትንሽ የዳቦ ነገር ገዝተን እንበላና ያንን 4000 ብር ለነሱ እንሰጣቸዋለን። አንቺ ግን እማኝ እኔ ለነሱ ከሚሰጥ ልብስ ግዢልኝ ምናምን ብለሽ አታውቂም? ሰው እኮ እየገዛልኝ ነው። ማ? ጓደኞቹ እኮ አሉኝ። ያንቺ ጓደኞች ደግሞ ልብስ ይገዙልሻል እንዴ? እና ህፃን አይደሉ እንዴ? ህፃን አይደሉም እኮ እና ትልቅ ሰው ናቸው እንዴ? እንዴ? እነማ? ሚሚ፣ ፍቃዱ፣
ደግሞ ፍቃዱ ቃልን ገዛ ስንል ያ ብር ሲያንሰን ችግር የለም ሌላ ቀን ትከፈላላችሁ ብሎ ባለሱቅ ነው። አዎ ፍቃዱ እና ያንቺ ጓደኛ ነው እሱ ነው። ቃሉ ምንኛም ሚሚም ያንቺ ጓደኛ ነች። አብራችሁ ቃቃት ጫወታላችሁ። አሁን 10,000 ብር ድረስ የምታሸንፍበትን የስልክ ጥያቄ ነው የምናደርገው። በአንድ ጥያቄ 2,000 ብር። ስልክ ትደውላለች። ሄላ ኒሞና እባላለሁ። እንዴት ነሽ ዲዮና? ደህና ነሽ? ደህና። ጥያቄ ልጠይቅ ነው። ተረትና ምሳሌ። ከበሮ በሰው እጅ ያምር። ከበሮ በሰው እጅ ያምር ዳሽ። ከበሮ በሰው እጅ ያምር ሲይዙ ተደናገር። በጣም ብዙ ጊዜ ቆንጆ የሚሆኑት ወንዶች ናቸው ወይስ ሴቶች? ወንዶችም ሴቶች። በተፈጥሮ ቆንጆ መሆን ይቻላል ብለሽ ታስቢያለሽ? አዎ። በሜካፕስ? ልጆች ግን በሜካፕ አይደለም፣ በራሳቸው በፍጥረታቸው ያምራል። ሽማግሌ ለምን ይጠቅማል? ለሰርግ። እንዴት? ሽማግሌ ይላካላ። የት ነው የሚላከው? ሙሽራው ጋር ይላክና እንደዚህ በላቸው እነዛን ሰዎች ኑ ኬክ ብሉ፣ ኑ ስፕራይት ጠጡ። ሽምግልና ሲላኩ ሽማግሌዎች ሄደው ኑና ኬክ ብሉ፣ ስፕራይትም ጠጡ። ከዛ የሙሽራዋ ቤተሰቦች ምን ይላሉ? ምላሹን እሺ መጣን፣ ልብሳችን ቀይረን። ምን አይነት ልብስ ነው የሚለብሱት? ሙሉ ቀሚስ ነው፣ ከፊት እንደዚህ የተቆረጠ ቅድ ያለው። ከዛ ስፕራይታችንን ለስፕራይታችሁ፣ ኬካችንን ለኬካችሁ ይላሉ ማለት ነው። ከዛ ይቀያየራሉ። ተጋቡ። ከዛ ሊበሉ ሲል ቆይ ተጸልቶ ነው የሚበላው። ከዛ ምን ተብሎ? ተጸልቶ ምን ማለት ነው? ስለሚቆላመጥ ተጸልዮ ለማለት ነው። በስንት ዓመታቸው ነው ሰዎች የሚጋቡት? በ20። አንቺ በስንት ዓመትሽ ነው ወደፊት የምታገቢው? 21። በ21 ወስነሻል እንዴ? ባል ካልተገኘስ? እነሱ ራሳቸው እኮ ነው ባሎቹ። ወንዶች ይመጡና እባክሽ ላግባሽ። እስከ 21 ዓመትሽ አንቺ የምትወጂውን ሰው ካላገኘሽስ? እንዴ ፈልጓለሁ። የምትፈልጊው አይነት ሰው ካልተገኘስ? የማልፈልገው ነው ከበለ እሱ እስከሚገኝ ድረስ። የምትፈልጊው እስኪገኝ ድረስ ጉድፈላ። ቆይ አሁን አንቺ የምትፈልጊውን እስከምታገኝ ድረስ የማትፈልጊውን አገባሽ። ከዛ የምትፈልጊው ሲገኝ ይሄኛው ያገባሽውን ምን ታረጊዋለሽ? እንዴ ፈታለሁ። እኔ ወለድኩትን ለሱ ሰጥና የምፈልገውን አግብቼ ልጅ አድጋለሁ ከሱ ጋር። እንዴ አንቺ አሁን የማትፈልጊውን አግብተሽ ከዛ የምትፈልጊውን ካገኘሽ በኋላ ይሄኛውን እንፋታ ስትዩ ይሄኛው ይጎዳል እኮ አይደለም። እኔም አላልፈለጉትም እሱ ማልፈልግ ሳንፋለግ ከዛ ያኛው ሲገኝ ልጁን ሳዳው ልጅ ብዬ ወደሱ የልጁ እናት እኮ ነሽ። ይሄኛው አንቺ ባትወጂውም እሱ ይወድሻል እኮ። እግዚአብሔር ደግሞ መፋታትን ይጠራል በመጽሐፍ ቅዱስ። አዎ ግን እኔ ያንን ነው የፈለኩት። ታዲያ ወይ መጀመሪያ አለማግባት ነው አማትወጂው እሱ ያለማ ገና ለገና የምወደውን አላገኘውም ብለሽ የማትወጂውን ሰው እንዳታገቢ እሺ። ለምን? አንቺ የማትወጂውን ሰው አግብተሽ ልጅ ወልዳችሁ ከዛ የምትወጂውን ሰው ስታገኝና ተፋተሽ ስትሄጂ ከዛኛው ጋር የወለዳችሁት ልጅ የእናትና የአባት ፍቅር አያገኝም አይደለ? ባልና ሚስት ሲፋቱ ልጆች የእናትና አባት ፍቅር በደንብ ያገኛሉ? አያገኙም። ስለዚህ ልጁ ምን ይሆናል? ይጎዳል አይደለ? እዚህ ጋር እንደው አንድ ሀሳብ ሼር ባረግ ደስ ይለኛል። አንድ ጊዜ አብረው የሚኖሩ ባልና ሚስት ነበሩና አብረው ይኖራሉ። ነገር ግን በኋላ ሰማ ለ10 ዓመት ያክል አንድ ቤት አብረው ቢኖሩ ለልጆቻቸው ሲሉ አብረው እንደሆኑ ነገር ግን እነሱ እንደዛ እንደሆነ ሰማውና በልጅነት ስለሆነ የሰማሁት አልተረዳሁትም ነበር። አሁን ግን እያደኩ ሳስበው ልጆቻችን እኛ የነገርናቸውን ሳይሆን እኛ የኖርነውን የሚሆኑት። ይሄ በቃ በጣም ማይፋቅ እውነት ነው። እኛ ከተለያየን በነገራችን ላይ በቃ የተለየ ዕጣ ፈንታ መጠበቅ የለብንም ለልጆቻችን። የፈለገ ብንመክራቸው ማለት ነው
የፈለገ ብናስተምራቸውና አንዳንዴ ለልጆች የሚከፈለው ዋጋ በህይወታችን ውስጥ መኖር አለበት። ለልጆቻችን ስንል የልጆቻችን ህይወት እንዳይበላሽ ስንል እኔ አሁን ለመፍረድ አይደለም። ሰው በሁለት መንገድ ይጸድቃል ይባላል፣ ወይ በመመንኮስ ወይ በማግባት። ትዳር መጽደቂያ ነው ሲባል በትዳር ውስጥ ያለውን እሳት ችሎ በመኖሩ ይጸድቃል ማለት ነው። ሰው ትዳር ውስጥ በጣም ፈተና ይኖራል፣ ከባድ ይሆናል። ያን እሳት ችሎ በመኖሩ በትዳር ነው የሚጸድቀው። መጨረሻ እግዚአብሔር ዋጋውን ይከፍለዋል ለዛ ትዳር ላይ ለከፈለው ዋጋና እግዚአብሔር አምላክ ልጆቻችን በደስታ በፍቅር በሁለት ወላጅ እንዲያድጉ በአባትና በእናት እንዲያድጉ በመሃላችን የሚመጣን ፈተና ያርቅልን፣ መቻያውን ጽናቱን ይስጠን። እስከ መጨረሻው ልጆቻችን አብረን ለማሳደግ ያብቃን። የተለያየነውን አንድ ያርገን፣ አንድ ያደረገንን ደግሞ ያጽናን። ወደ ቀጣዩ ጥያቄ፣ ባለቤቱን ካልናቁ አጥሩን አይነቀንቁ። ኢትዮጵያን ታውቂያታለሽ? አዎ። ምንሽ ናት? አገሬ። መልኳ ምን አይነት ነው? አረንጓዴ፣ ቢጫ፣ ቀይ። ኢትዮጵያ የምትወደው የትኞቹ ልጆቿ ነው? ሁሉንም ትወዳለች። እነዚህን ግን በጣም ነው የምወዳቸው ብላ ለይታ የምትወዳቸው የሉ? ሁሉንም በጣም ነው የምትወደው። ደሃውንና ሀብታሙን እኩል ትወዳለች? አዎ። በሽተኞቹንም ጤነኞቹንም እኩል ትወዳለች? አዎ። የሚጣሉትንም ሰላም የሆኑትንም እኩል ትወዳለች? ሁሉንም ነው የምትወደው? ሰላም ያልሆኑትንም ፊታቸው የሚናደዱትም ትወዳለች። እሺ፣ ዓለም ላይ በጣም የምታየው ነገር ምንድን ነው? መልካም የሌለበት ሰፈር። ሰው አንዳንድ ሰው ብሎ እናቴ ላይ ሲጮህ ብሎ አባቴ ላይ ሲጮህ፣ እኔ ደግሞ ሰላም የለውም እንዴ ሰው በዓል እንዴት ነበር? ደህና ነው። ሰላም በይልኝ እሺ። ስታገኝ ሰው አረግሹ እንዴ ደህና ነው የምትይው? ምንድን ነው እናንተ ቤት ለበዓል ምንድን ነው የሚታረደው? ዶሮ። ስንት ገባ? 25 ብር። አይደለ? ተወደደ? በጣም አልተወደደም? አይደለም፣ ቀንሽ ነው የነገርኩህ። ትክክለኛው ስንት ነው? 90 ሺህ። የወርቅ እንቁላል ነው የሚጥለው እናንተ ያረዳችሁት ዶሮ። ይሄ ካልሽ ይከፈታል። 3 ጊዜ ከሳትሽ ተበላሽ። በጣም የምትወጂው በዓል ምንድን ነው አንቺ? ገና። ለምን? ዶሮ ስለሚታረድ። እንዴ ለፋሲካ አታርዱ? እናርዳለን። ለእንቁጣጣሽ አታርዱ? እናርዳለን። ምንድን ነው ገና ለየት ያደረገው? የክሪስማስ አላ እሱ ነው። ክሪስማስ ትሰራላችሁ? እንሰራለን። 2 ቀይና ነጭ ፊኛ ተገዛልኝ። ከሱ ውጭ ሌላ የለም። ፊኛሽን ግርግዳሽ ላይ ድብ አድርገሽ መታሽ? የአንቺ ክሪስማስ ፊኛው ነው። በዓል ሲመጣ በጣም የምትወጂው ምግብ ምንድን ነው? ዶሮ። ቀይ ነው አልጫ? ቀይ። አልጫ የለም እኮ ዶሮ አለ እኮ። አይቼ አላቅም። ወደፊት በደንብ በተለይ ፌቮራይት የሚሆነው አልጫ ዶሮ ነው። ወደፊት ከበርበሬ ዋጋ ጋር ተያይዞ የውጭ ሀገርና የውስጥ ሀገር ልዩነቱ ምንድን ነው? እኔ እሱን አላጠናሁትም። ቲቪ ላይ ማየትሽ አታውቂም? እኛ ቤት ሲጀመር ቲቪ የለም። ማታ ማታ በምንድን ነው ታዲያ የምትደበሩት? መደበር ምንድን ነው? ይቅርታ፣ የምትዝናኑት አልጋ ላይ እንደዚህ እየተራገጥን ነው። ስለዚህ ከእናትሽ ጋር በቂ ጊዜ ታሳልፋላችሁ ማለት ነው? ዘና እንላለን። ዘና ትላላችሁ? አሁን ቴሌቪዥን ቢኖር ጊዜያችሁን ይሻማችሁ ነበረ። አሁን ግን አንቺ ከእናትሽ ጋር በደንብ ጊዜ ታሳልፊያለሽ ማለት ነው። ቲቪ ስለሌለ በደንብ ትላፋላችሁ፣ ትጨዋወታላችሁ፣ አይናንሽን ታይሻለች። እንሳቃቃለን። እንሳቀቃለን ነው እንስቃለን? እንስቃለን። እንሳሳቃለን። የአማርኛ ችግር ነው። አፌ እንሳሳቃለን። ስለሚቆላመጥ ነው። አብሽማ በጣም ነው የሚቆላመጠው፣ ግን ደስ ይላል። ስለዚህ ቴሌቪዥን አለመኖሩ ጠቀማችሁ ወይስ ጎዳችሁ? ጎዳል። ሁሉ ጥቅም አብራርቼ ጎዳንቲ ያለሽ። ቲቪ ቢኖር ምን ማየት ትፈልጊ ነበር? አንተን በዩቲዩብ? አዎ። እግዚአብሔር ይባርክ። እንግዲህ ቲቪ አስመጪዎች ካላችሁ እስቲ ደውሉልኝ። ለዚህች ልጅ ሰርፕራይዝ እናረጋት። እስቲ ደውሉልኝ። እሺ፣ እዚህ ስር ባለው ስልክ ወይ ኢሜል ጻፉልኝ።
ሌባ ላመሉ ዳቦ ይልሳል። ደርዬ ጥያቄውን አንተ ነህ እንዲያወጣው። አንቺ እውነቱን ተናገሪ ብትባይ ውጭ ሀገር ብትሄጂ ይሻልሻል ወይስ ውስጥ ሀገር? ውጭ ሀገር። የት? አፍሪካ። አፍሪካ ሄደሽ ምን ታደርጊያለሽ? ዘና እላለሁ። በምን? መናፈሻ እዛ ውስጥ ካለ ደስ እያልክ እንትኔን አስክሬሜን እየበላው ቺፕሴን እየበላው ውሃ ካለ ፈታት ያለሽ። ታዲያ እዚሁ ሆነሽ ለምን አትዝናኝም? ልጋብዝሽ። ኩሪፍቱ ወተር ፓርክ ሲባል ሰምተሽ ታውቂያለሽ? እንደዚህ በውሃ ላይ መንሸራተቻ ያለው እንደዚህ ክብ 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 ቦምቦሊ ነው የሚመስለው። አውቄያለሁ። ደብረ ዘይት ነው ቢሾፍቱ። እዛ ከናትሽ ጋር ሄደሽ አንድ ቀን ገብታችሁ ተዝናንታችሁ ፈታ ብላችሁ መምጣት ትችላላችሁ። ሙሉ ወጪያችሁ እነሱ ይሸፍኑላችኋል። ምንም ሳትከፍሉ ትዝናናላችሁ። በቃ ተሸልመሻል። እዚህ አዲስ አበባ ላይ አዲስ ኩሪፍቱ ተከፍቷል። ሌላ በጣም የሚያምር ነው። በአፍሪካ ተምሳሌት የተሰራ ነው። ስሙ ራሱ አፍሪካን ቪሌጅ ነው። እያንዳንዱ ቤት በአንድ የአፍሪካ ሀገር ባህልና እሴት ነው የተገነባው ማለት ነው። ከዛ ደግሞ የአፍሪካ ህብረት የተመሰረተበትን ለማስታወስ 1963 የሚባል ትልቅ ሬስቶራንትም አላቸው። ያ ሬስቶራንት ደግሞ የአፍሪካ ምግቦች የተለያዩ ሀገራት የአፍሪካ ምግቦች አሉበት። 1000 ሰው የሚይዝ ደግሞ ሰሚት ግሪል የሚባል ደግሞ ዓለም አቀፍ ምግቦች ያሉበት ሬስቶራንት አለ። እንደገና ደግሞ 9 የስብሰባ አዳራሾች አሉት። የውጭ የውስጥ የዋና ገንዳዎች አሉት። ስቲም፣ ሳውና፣ ማሳጅ በጣም የሚገርም ነው። እና አፍሪካ ሄጂ መዝናናት ትፈልጋሉ ብለሽ ነበራ። እድል ገጥሞሽ ግን እዚሁ አፍሪካ ቪሌጅ ብትሄጂ ፓስፖርት ሳታወጪ ቪዛ ሳታወጪ በቀላሉ አፍሪካን ማየት ትችያለሽ። እና ኩሪፍቶችን ከልብ እናመሰግናለን። አያት አለሽ? አዎ። አንድ ሰው በስንት አመቱ ነው አያት የሚሆነው? በ12። አንቺ አሁን ከ6 አመት በኋላ አያት ልትሆኝ ነው ማለት ነው? ገና 7 አመት ሲሞላኝ እኮ ጾማለሁ። 7 ሲሞላሽ ትጾሚያለሽ? አዎ። ለምን? ምን አደከመሽ? መጽሐፍ ቅዱስ ላይ ምን እንደሚል 7 አመት ልጆች ሲሞላቸው መጾም አለባቸው። ምን ጥቅም አለው እንዴ? እኔ አሁን እግዚአብሔር 7 አመት ካልጾም እንደ ይሆን ምን ሆናለ? ጫካ ውስጥ እገባለሁ። ከዛ በኋላ እዛ ውስጥ ጅብ ምናምን ሲያየኝ ይፈራሉ። ከዛ በኋላ ግን ብጾም ኖሮ ምንም አልጎዳም። ቢጾም ሰው ምንም አይጎዳም? አዎ። አይርበውም? ጨጓራውን አያመው? እሺ ቢጾም ምን ጥቅም ያገኛል? መባረክ። እግዚአብሔር ከጾምኩኝ ስጸልይ ሁሉ ነገር ያደርግልኝና ሰዎቹን ያዛቸውና ለእኔ ሀብታም እንደሆነ ያደርግልኛል። ስለዚህ የሚጾም ሰው ሲጸልይ ጸሎቱ ይሰማል እያልሽ ነው? በነገራችን ላይ አሁን መሰረታዊ የሆነ የሃይማኖት ሀሳብ ነው ያወራችሁ ማለት ነው። በጣም ትክክለኛ የሆነ ሰው እየጾመ ሲጸልይ ጸሎቱ ይሰማል። በቃ ይሄ ምንም ጥያቄ የሌለው ነገር ነው። ስለዚህ ጾም እንዳልሽው በረከት ያስገኛል። ጸሎታችን ቅድመ እግዚአብሔር እንዲደርስ ያደርጋል። ከኃጢአት እንድንቆጠብ ያደርጋል አይደል? ሴጣን እሳት ውስጥ እንዳያስገባን ጉድጓድ ውስጥ ትልቅ ጉድጓድ ውስጥ ሆኖ እሳት ያለበት ላይ እንዳንገባ ያደርጋል። እሳት ያለው ጉድጓድ አይደል እንዴ? እና እዛ ውስጥ የሚገባው ምን አይነት ሰው ነው? ይህ ክፉ የሰራ አጣት የሰራ እግዚአብሔርን የሳደበ። መቼ ነው የሚወጣው? ማንም መቼም እዛ ይሞታል። ኧረ ተይ። እውነት እዛ ከገባ አይወጣም? እና አሁን እኔ ከዚህ በፊት ኃጢአት ሰርቼ ከሆነ እዛ እንዳልገባ ምንድን ነው ማድረግ ያለብኝ? ቅርታ እግዚአብሔር ብላ የእግዚአብሔር ስላለ እሱ ብላ ስትወድቅ እሱ ይቅርታ ያደርግልሃል። ከዛ በኋላ ከሰዓቱ ትድናለህ። ዘመኑ የቴክኖሎጂ ነው። ኤዲቲንግ ተምራችሁ ስራ ፍጠሩ፣ ባለስራ ሁኑ። በ0975 51 63 63 ኤዲቲንግ ትምህርቱን ተመዝገቡ። አንድ ተማሪ አንድ ኮምፒውተር ላይ ተቀምጦ ጽድት ያለ ዘመናዊ አዲስ መልክ ይዞ የመጣ የኤዲቲንግ ትምህርት ነው። ምንም የኤዲቲንግ እውቀት የሌለው ኮምፒውተር ነክቼ አላውቅም የሚል ሰው እኛ ጋር መጥቶ በአንድ ወር ውስጥ ኤዲተር መሆን ይችላል። ምክንያቱም ትምህርቱ ዲዛይን የተደረገው ምንም ለማያውቁ ሰዎች ጭምር ስለሆነ። እሺ አንድ ሰው ወላጅ ለመሆን ምን ማሟላት አለበት? አስቤዛ። ትልልቅ ሰዎች ብዙ ጊዜ የማይስማሙት በምንድን ነው? በፒክ። ልጆች ልጅ እያሉ ማወቅ የሌለባቸው ነገር ምንድን ነው? ክፉ ነገር አለማውራት። ወላጆችም በተቻለ መጠን ልጆች ፊት ክፉ ነገር አለማውራት።
ሰነፍ ገበሬ በሰኔ ያርሳል። በሰኔ ሰነፍ ገበሬ በሰኔ ያርሳል። አይደለም። መጨረሻውን አስተካክለው። ሰነፍ ገበሬ በሰኔ ይሞታል። አባቶች ለልጆቻቸው ምን አይነት አባት መሆን አለባቸው? ጥሩ ደግ አባቶች ልጅ ካላቸው ብዙ ብር ማውጣት ያለባቸው ለመዝናናት ለመጠጣት ነው ወይስ ለልጆቻቸው ለሚስቶቻቸው ለቤታቸው ነው? ለቤታቸው ለሚስታቸው ለልጆቻቸው። እንደ ልባቸው ቢዝናኑበት በብሩ ምን ችግር አለው? ልጆቻቸው ሚስታቸው ቢራቡስ? ለምን ይራባሉ? ሚስትየዋ አትሰራም? ስራ ፈልግልኝ ስትለው ቆይ እፈልግሻለሁ ብሎ የሱ ስራ ይሰራል፣ ማታ ይመጣል። እሺ እኔና ልጅ እኮ ርቦናል፣ አዝቤዛ እንኳን ገዝታ አትመጣም። አልመጣም። ሰው ልጆች ከወለደ በኋላ መጠጥ መጠጣት ውጪ ላይ የለበትም ማለት ነው። ወላጆች ልጅ ከወለዱ በኋላ መለያየት አለባቸው? የለባቸው። ካልተግባቡስ? ሽማግሌ ይመጣና ከዛ ያስታርቃል። አሁንም እንደገና ሽማግሌ ያስታርቋቸው ካልተግባቡስ? ቆይ ማሚ ቆይ ባባ ላቸውና እንደዚህ ባባ እንደዚህ አይደረግም፣ እማ እንደዚህ አይደረግም አላቸው። እሺ ብሎ ይታረቃሉ። ለልጆቻቸው ብለው ባይታረቁና በዛው ቢቀሩ ልጆች ምንድነው የሚጎዱት? እናቱ እንኳን ከሷ ጋር አባት ይናፍቃል። አባታቸው ይናፍቃቸዋል እንዴ? ልጆች ግን ልጆች አባታቸው ሲናፍቃቸው ምን ይሆናሉ? ይጎዳሉ? ምን ይጎዳሉ? አባቴ ናፍቃኝ። አባቴ እኮ እንደዚህ ይገዛልኝ ነበር፣ እናቴ ግን እንደዚህ አንዳንድ ቀን እንደዚህ ትገዛልኝ ነው። በነገራችን ላይ እኔ ናፍቆት የሚባለው ስሜት አይገባኝም ነበር ድሮ። በእውነት ውጭ ሀገር በተለይ ሄደው አረብ ሀገር ኮሜንት ላይ ምናምን እማዬ ናፈቅሽኝ ምናምን ሲጽፉ ፊል አላረገውም ስሜቱን። ዝም ብሎ እንደ ንግግር ነው የምሰማው። በቃ ናፈቅሽኝ፣ ኦኬ ናፈቀቻት ምናምንና ለመጀመሪያ ጊዜ ናፍቆት የሚባለውን ስሜት ፊል ያረኩት ባለፈው እንደነገርኳችሁ ከሜላት ጋር ይትባረክ እንደተወለደ 6 ወር አካባቢ ሲሆነው ትተነው አሜሪካ ሄደን ነበረ። እዚህ ለቤተሰብ ትተነው ማለት ነው፣ ይዘን መሄድ ስላልቻልን ማለት ነውና ገና በሄድን በሶስተኛው ቀን ምናምን በቃ በጣም የሆነ ሩቅ ስለሆንኩኝ አጠገቤ ስለሆነ ልጄን የሆነ ያጣሁት የተጎዳ የሆነ ነገር የሆነብኝ አይነት ስሜት ይሰማኝ ጀመረ። ቪዲዮ ራሱ ተቀርጾ ተልኮልኝ በቃ ቪዲዮውን እያየው የከሳው ላይ መስለኝ ነበር፣ የታመመ የጠቆረ መስለኝ ነበር ምናምን ማለት ናፍቆት ማለት ስሜቱ በቃ ይሄ የመሸነፍ ስሜት፣ ያንን ሰው የማጣት ስሜት፣ ያን የምንወደውን ነገር አቅመ ቢስ የመሆን ስሜት፣ በጣም ብዙ ስሜት ነው ናፍቆት የሚባለው ስሜትና ትልቅ ሰው ሆኜ እኔ እንደዚህ የተሰማኝ ህፃናት ደግሞ ሲሆኑ ለወላጆቻቸው ምን ያክል እንደሚሰማቸውና ምን ያክል እንደሚጎዱ ማሰብ ቀላል ይሆናልና አንዳንድ ጊዜ ከተጋባን በኋላ እግዚአብሔር በቸርነቱ ከፈተና ይጠብቀን ለመለያየት ስናስብ እኔ ተጎዳው እኔ እንደዚህ ሆንኩ ምናምን የሚለው ነገር ነው አይደለም ይበዛው። ያው የኛን ስሜት ነው ፊልም እናደርገው፣ የልጆቻችን ስሜት ላይሰማን ይችላል። ግን አንዳንዴ ያው ጎሽ ለልጇ ስትል ተወጋች እንደሚባለው ለልጆቻችን ስንል ከባዱንም ነገር የምንችልበት ጽናትን እግዚአብሔር ይስጠን። በመሀል የሚገባውንም ሴጣን እግዚአብሔር አስወግዶ ለተለያዩ ሰዎች በሙሉ የይቅርታ ልብና አንድነትን ይስጥልን። የሚያስጨንቅሽስ እናትና አባትሽ ምን ሲያደርጉ ነው አንቺ የምትጨነቂው? ውፍ አንተስ ስትለው እናቴ ውፍ አንቺስ ሲላት ምን ሆነ ላሉ ነው ተረጋጉ ብዬ አስታረቃቸዋለሁ። ባዶነ ለተቸገሩ ሰዎች አንቺ ምን ሰጥተሽ ታውቂያለሽ? ዳቦ፣ እሺ፣ ቡምቡሊኖ፣ እሺ፣ ዶናት። ቅድም ቤት ኪራይ 4000 ብር መክፈል አቅቶን እንቸገራለን አንዳንዴ እና ቢሆንስ ሰው ዶናት ቢገዛልሽ ቁጥብ አርገሽ ድብቅ አርገሽ ቤት ገብተሽ ከማሚ ጋር ተካፍለሽ ከከት አርገሽ አበይም እንዴ? ሰው በጣም ራበዋ እና ቢረባውስ አንቺም እኮ ይቸግርሻል እኮ። ሁለቱን እናቴና እኔ ጠዋትን በላውላ አንዱን ደግሞ ለተራበው ሰው ሰጣለሁ። አንቺ በጣም ደግ ልብ ነው ያለሽ፣ ጎበዝ ልጅ ነሽ። ኢትዮጵያ ውስጥ የተቸገሩ ሰዎችን መርዳት ያለበት ማን ነው? ሰው፣ ሁሉም ሰው።
ያለንን ከሰጠንኛ ለሰዎች እኛ ባዶ እጃችንን አንቀርም። እግዚአብሔር ይሰጣል። ስታድጊ አሁን ምንድነው መሆን የምትፈልጊው? ዶክተር። ከዛ ዶክተር ሆነሽ ብዙ ብር ስታገኝ ለእናትሽ ምን ታረጊላታለሽ? ቤት ሰጣታለሁ፣ መኪና ሰጣታለሁ። እሺ አሁን ሸራ ወጥራ ነው ቡና የምትሰራው። ወደፊትስ ለቡና መሸጫ ምን ትሰሪላታለሽ? ካፌ። ይገርማል። የብዙዎቻችን የልጅነት ህልም ቤት መስራት፣ ቤት መግዛት አይደል? ቢግ ዲል ነው ማለት ውጭ ሀገር ቢሆን ቤት መግዛት ወይም መኪና መንዳት ለልጆች የሆነ ትልቁ ህልማቸው አይሆንም። ለምን? መኪና የሌለው የለም። በቃ ዲፎልት ነው። ገና ስራ እንደጀመረ ሰው በብድር መኪና ይገዛል። ስራ እንደጀመረ በብድር ቤት ይገዛል። ብርቅ አይደለም። ኢትዮጵያውያን እንኳን ከዚህ ሄደው አሜሪካን ሀገር፣ አውሮፓ ሀገር ቤትና መኪና አላቸዋል። ስለዚህ የሚያልሙት የሆነ አዲስ ሀገሬ ላይ የሆነ ነገር መፍጠር ምናምን ነው። እኛ ግን ያው አፍሪካ መቼም እንዳለመታደለው ነው። ከልጅነት ትልቁ ህልማችን ለወላጆቻችን ቤት መስራት፣ መኪና መግዛት ነው። የኔም ከልጅነት የጀምሮ የምመኘው ነገር በቃ ከኪራይ ቤት መውጣት ነው ከእናቴ ጋር። አሁን እግዚአብሔር ይመስገን እሱ ስለሆነ ሌላ ትልልቅ ህልም ማለም ጀምሬያለሁ። አሁን ማለት ቤት የሚባለውን ነገር ብዙ ሩቅ አይደለም። አሁን ላይ ለኔ ኦልሬዲ ፕሮሰስ ውስጥ ነኝ። አሁን ማስበው እዛ ገጠር ገብተን ትልልቅ ፋሲሊቲዎች ገንብተን እናቶችን ወጣቶችን እንዴት እያሰለጠንን እናብቃ ምናምን ነው። ቤትና መኪና በጣም ትንሹ ሊኖረን የሚገባ ነገር ነው። ኢትዮጵያ ውስጥ ትልቁ ሆነና እሱን ሀንት እያደረግን አድገን የሆነ እሱን ስናሳካ ወረዲ 40 ዓመት ይሆነናል። ከዚህ በኋላ በቃ የሆነ ተስፋ እንቆርጣለን ምናምንና በተቻለ መጠን ከዛ የዘለለ ህልም ልጆቻችን እንዲኖራቸው ብንተጋ በጣም አሪፍ ነው ለማለት ነው። ለትልልቅ ሰዎች መምከር የምትፈልጊው ነገር ካለ ንገሪያቸው። አሁን ስለሚያዩሽ ክፉ ነገር አለማውራት፣ ጥሩ ነገር ማውራት። እሺ የመጨረሻውና አምስተኛው ጥያቄ ነው። ይሄን ከመለሰች 10,000 ብር ተሸላሚ ትሆናለች። ልጅ ለእናቷ ምን አስተማረች? 10,000 ብር አሸንፈሻል። እንኳን ደስ ያለሽ። በእውነት ህፃን ኒሞና እንኳን ደህና መጣሽ። ይሄ ገና ፊኒሺንግ በመሰራት ላይ ያለ የኢትዮ ቤስት ሪል ስቴት 197 ካሬ ባለ 3 መኝታ አፓርታማ ነው። እዚህ አፓርታማ ውስጥ 8 የስጦታ የተጠቀለሉ ሳጥኖች አሉ። ከ8ቱ አንዱ ሪቮካፕ ያዘጋጀልሽን ታብሌት በውስጡ ይዟል። መንካት አይቻልም፣ ማንሳት አይቻልም። በአይንሽ አይተሽ ይሄ ነው ብሎ መገመት ነው። አንድ እዚህ አለ፣ አንድ ኮሪደር ላይ አለ፣ አንድ ሰራተኛ መኝታ፣ አንድ ደግሞ ኪችን ካቢኔት ላይ አለ፣ አንድ ደግሞ ማስተር ቤድሩም ወይም ዋና መኝታ ቤት አይሽም። ከዛ ደግሞ አንድ የእንግዳ መኝታ ቤት ውስጥ ጊፍት አለ፣ አንድ ደግሞ የልጆች መኝታ ቤት ውስጥ ጊፍት አለ። አሁን ከነዚህ ሁሉ ጊፍቶች አንዱ ቅድም እንደነገርኩሽ ታብሌት ውስጥ አለ። በእጅ መንካት አይቻልም፣ ማንሳት አይቻልም። አይተሽ ብቻ ይሄ ካልሽ ይከፈታል። 3 ጊዜ ከሳትሽ ተበላሽ። መጀመሪያ በደንብ እየዞርሽ ቼክ አርጊ። እኔ ቆንጆ ቡና እየጠጣው መኝታ ቤት ጠብቅሻለሁ። ጀምሪ። ኒሞና እየፈለግሽ ነው? ይህን ስጦታ ያዘጋጀልን ወይ ወሰንሽ? በዚህ ፍጥነት እንዴ! ሸላሚውን እንኳን ተናግሬ ሳልጨርስ መጣሁ። እሺ የቱን ወሰንሽ? ይሄ ሳሎኑ ይከፈት። አንሹ። ገልብጩ። ባዶ ነው። ባዶ ነው። 2 እድል ቀርቶሻል። በደንብ አሽትተሽ አይተሽ ፈልጊ። የመጀመሪያ ሙከራዋ ሳሎን ያለውን ነበረ። ተሸውዳለች። ባዶ ነው።
እና ሪቮካፕ አሜሪካ ላይ የኢትዮጵያን ቡና በሚገርም ጥራት የሚሸጥ ካምፓኒ ነው። ቡናውን አሽጎ ቤታችሁ ድረስ ዲሊቨር ያደርጋል። www.revocapcoffee.com ብላችሁ ኦንላይን ካዘዛችሁ ለእናንተ ቡና ይልካል። ለእኛ ደግሞ ለኢትዮጵያውያን መጽሐፍት ይልካል። እናንተ ቡና ስለገዛችሁት ብቻ ከትርፉ ላይ በቦርድ የወሰነውን አማውንት ለመጽሐፍ ግዢ ነው የሚያውለው። እስካሁን ከ500,000 በላይ መጽሐፍትን ኢትዮጵያ ውስጥ ላሉ ዩኒቨርሲቲዎች፣ ሃይስኩሎች፣ ኤሌመንተሪዎች አድርሰናል። ይህን ያደረግነው በራሳችን ተነሳሽነት ነው። አሁን ደግሞ እናንተ አግዙንና በሺዎች የሚቆጠሩ የ2025 አሁን ዓለም የሚማርባቸውን ዘመናዊው ዩኒቨርሲቲ፣ ሃይስኩል ዓለም ላይ የሚማርባቸውን ምርጥ መጽሐፍት ኢትዮጵያ ላሉ ትምህርት ቤቶች እንስጥ እያለ ነው። www.revocapcoffee.com ቡና እያዘዛችሁ ለትውልድ መጽሐፍ ስጡ። ያለነው ኢትዮ ቤስት ሪል ስቴት ነው። 197 ካሬ ባለ 3 መኝታ አፓርታማ ነው። ፊኒሺንጉ ገና እየተሰራ ነው። መብራቶቹ ሲያልቁ ምን እንደሚመስል ማሰብ ነው። 50% ብድር ተመቻችቷል። 50%ቱን ባንክ ይከፍላል። 50% ከከፈላችሁ ሁሉም ቤቶች ካርታ ስላላቸው ወዲያው ስም ይዞርላችኋል። ቤቱ በእናንተ ስም ሆኖ ባንክ ይዞት በ5 በ10 ወይም በ20 ዓመት ቀስ እያላችሁ በትፈልጉ እያከራያችሁ ትከፍላላችሁ። ያለነው ቦሌ ነው። 7ኛ ፎቅ የምታዩት ከጀርባ ዋናው የቦሌ አስፋልት ነው። በ0975444441 ወይም መጨረሻውን 42 አድርጋችሁ ደውሉ። ወይ ወሰንሽ ይሄኛው እርግጠኛ ነሽ? 2 እድል ብቻ ነው የቀረሽ እንዳትበይ። እሺ በደንብ ይውስቲ ነው። በደንብ እርግጠኛ ነሽ? በኋላ ምን ነው ሳልሸለም ሄድኩኝ ብሎ ማልቀስ አይቻልም። ይከፈት። 100 እርግጠኛ ወሳኔ ዘወሰንሽ በቃ ከወሰንሽ ኮንግራቹሌሽን እንኳን ደስ ያለሽ። በትክክል አግኝተሽዋል። ይኸው ሽልማትሽ። እስቲ ክፈቺውና ተመልከቺው። ከ3000 በላይ መጽሐፍት እንድታነቢበት የተዘጋጀ ታብሌት ነው። አንቺም ቤተሰቦችሽም መጽሐፍ ማንበብ ስትፈልጉ ተጠቀሙበት። ከመጠን በላይ ረጅም ሰዓት ማየት፣ ፊልም ረጅም ሰዓት ማየት፣ ጌም መጫወት አይቻልም። እንደዛ የምታደርጊ ከሆነ ቤተሰብ ከደወለልን መተን እንወስደዋለን። በታዛዥነትና በቅንነት ለበጎ ዓላማ ብቻ ተጠቀሚበት። እሺ፣ ሁሉም ነገር በመጠን ሪቮካፕ ነው ይሄንን የሸለመሽ። አመስግኛቸው። ማን ነው? ሪቮካፕ። ቻው ቻው። እኔ ቤቴ ስለሆነ ትንሽ ቆይቼ ነው የምሄደው። እሺ ሊሞና ጌትነ እናመሰግናለን። በሀገር ውስጥና በውጭ ያላችሁ ኢትዮጵያውያን ምርትና አገልግሎታችሁን በዶንኪቲዩብ ማስተዋወቅ ከፈለጋችሁ ብዙ አማራጮች አሉ። ብትፈልጉ በዶንኪቲዩብ አሊያም በተመጣጣኝ ዋጋ በፌስቡክ፣ በቲክቶክ፣ በኢንስታግራም ሚሊዮን ፎሎወር ባላቸው ፔጆቻችን እንጠብቃችኋለን። አሁኑኑ ጻፉልን ወይም ደውሉልን፣ አብረን እንሰራለን።